ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። የወሎ ፋኖች ወታደራዊ ቁመና ጥሩ ደረጃ ላይ ቢሆንም አሁንም በዚህ አጋጣሚ የኮሎኔል ፋንታሁን ሞባን ማንሳት ፈልጋለሁ። ኮሎኔል ፋንታሁን ሞባ እንደምታውቁት በአሁኑ ጊዜ በጣም በሚያሳዝን ሁኔታ ነው ያሉት። በሚያሳዝን ሁኔታ ደግሞ ያሉት እሳቸው ፈልገው እንጂ ተገፍተው አይደለም። ኮሎኔል ፋንታሁን ሞባ ብዙዎቻችሁ እንደምታስታውሱት የኮሎኔል ከዚህ መካከል ላይ ካሉት ከኮሎኔል ሞገስ ዘገየ ጋራ ሁለቱ ኮሎኔሎች ተብለው የሚጠሩት ኮሎኔሎች አሉ። አንዱ ኮሎኔል ሞገስ ናቸው፣ አንዱ ደግሞ ኮሎኔል ፋንታሁን ናቸው። እና ኮሎኔል ሞገስ በአሁኑ ጊዜ በአማራ ፋኖ ብሔራዊ ኃይል ውስጥ ልዩ ወታደራዊ አማካሪ ሆነው ትልቅ ስራ እየሰሩ ጌም ቼንጀር የሆነ ስራ እየሰሩ የመስከረም 14 እስከ መስከረም 30 የነበረው ዘመቻ የኮሎኔል ሞገስ ዘገየ እጅ አለበት፣ አስተዋጽኦ አለበት። የሌሎቹ እና ግዙፍ ኃይል ተቋቁሞ ግዙፍ የአማራ ፋኖ ብሔራዊ ኃይል የሚኒሊክ ዕዝ ተቋቁሞ በዛው ውስጥ እውቀታቸውን ችሎታቸውን ያላቸውን ነገር ለህዝብና ለሀገር ኮሎኔል ሞገስ ዘገየ እያበረከቱ ያለበት ሁኔታ ነው ያለው። ነገር ግን በአንጻሩ ኮሎኔል ፋንታሁን አንድ ፎቶ ላሳያችሁ። እዚህ ጋር ኮሎኔል ፋንታሁን ናቸው። ኮሎኔል ፋንታሁን እዛ ዳር ያሉት ታያላችሁ። ኮሎኔል ፋንታሁን ሞባ ቁጭ ያሉት በቀይ ያከበብኳቸው ሁለቱ በጥግ በኩል ያሉት ኮሎኔል ፋንታሁን ሞባ ናቸው ቁጭ ብለው። በስተግራቸው በኩል ደግሞ ያለው ማስረሻ ሰጤ ነው። ማስረሻ ሰጤ እና ኮሎኔል ፋንታሁን በዚህ ሁኔታ ነው ያሉት። እና በጣም አዝናለሁ። እውነት ለመናገር ከሆነ በጣም ነው ማዝነው። ኮሎኔል ፋንታሁንን አንድ ሁለት ጊዜ አነጋግሬያቸው አውቃለሁ በህይወቴ። በጣም ቅን የሆኑ ሰው፣ በጣም አስተዋይ የሆኑ ሰው ናቸው። ነገር ግን ይመስለኛል ዙሪያቸው ያሉ ሰዎች በቃ መረጃ እንዳያገኙ አድርገው በመረጃ አጥረዋቸው በጣም ኮሎኔል ፋንታሁን ችግር ውስጥ እየገቡ ያለበት ሁኔታ ነው ያለው። እና ይሄ አካባቢ እዚህ ጋር የምታዩት አካባቢ ከለላ ወረዳ ደገር አካባቢ ነው። ሸዋ ድንበር ላይ ነው። ሸዋ ድንበር ላይ ነው ኮሎኔሉ ያሉት። እና ኮሎኔሉ በፊት ኮሎኔሉ ትንሽ ጭብጥ ለማስጨበጥ ከኮሎኔል ሞገስ ዘገየ ጋር ሆነው ትልቅ ጀብድ ከፈጸሙ በኋላ በጣም ከፍተኛ ተቀባይነትን አግኝተው ነበር። እና አብዛኞቹ ፋኖዎች በእነሱ ስር ለመመራት ፈቃደኛ ሆነው ከሁለት ዓመት በፊት እነ ምሬ ወዳጆ እነ ዋርካው ምሬ ወዳጆ የምስራቅ አማራ ፋኖ እዝን ሲመሩ ኮሎኔል ፋንታሁን ኦልሞስት 80 በመቶ የሚሆኑትን ፋኖዎችን አቅፈው የአማራ ፋኖ በወሎ እዝ በሚል ስር ያንን ኃይል ይመሩ ነበር። ግዙፍ ኃይል እነ ሻለቃ ድርሳን፣ እነ ሻለቃ ሀብታሙ እና 50 አለቃ ወንድሙ እነዚህ በሙሉ አሁን የላስታ ኮር የሆነው አሁን ምዕራብ ወሎ ኮር የሆነው የደጋው መብረቅ ኮር የሆነው እንደገና ደግሞ የልጅ ኢያሱ ኮር የሆነው አሁን 6 ኮሮች አይደል ያሉት። ከ6ቱ ኮሮች 4ቱ ኮሮቹ በየአማራ ፋኖ በወሎ እዝ ስር ነው የነበሩት፣ በኮሎኔል ፋንታሁን ስር ነው የነበሩት። ከዛ በኋላ ምንድነው ኮሎኔል ፋንታሁን ከነ ምሬ ጋር ተነጋግረው የአማራ ፋኖ በወሎ እዝን ከመሰረቱ በኋላ እሳቸው ምክትል መሪና ወታደራዊ አዛዥ ሆኑ፣ ምሬ ደግሞ ፖለቲካዊ መሪ ሆነ። እና የዛን ጊዜ ኮሎኔል ፋንታሁን የሁሉም የወሎ ፋኖች ምንድን ነበሩ ማለት ነው? አዛዥ፣ ወታደራዊ አዛዥ ነበሩ። አስቡት የነበራቸው ነው። አሁን በመካከል ምንድን ነው የሆነው? አፋሕድ ሲቋቋም አፋሕድ ሲመሰረት የአማራ ፋኖ ብሔራዊ የአፋሕድ በሚመሰረትበት ጊዜ በእስክንድር ነጋ ምን እንደሰጣቸው ምን እንዳደረጋቸው አላቅም። በምን መልኩ እጃቸው እንደተጠመዘዘ አላቅም። ምን እንዳሏቸው አላቅም። ምን እንዳስነካቸው አላቅም። ኮሎኔል ፋንታሁን ከነምሬ ወዳጆ ተለይተው ከነ ንርሳን ከሌሎቹ የኮር አዛዦች ተለይተው
ለብቻቸው አፋሕድ ብለው ከተሙ እና ምዕራብ ወሎ ያሉት ልጅ ኢያሱ ኮር እነዚህ በሙሉ ጥለዋቸው አሁን የደጋ መብረቅ የነበረው አሁን የደጋ መብረቅ ኮር የሚባለው እዛ አካባቢ የተወሰኑ ፋኖዎች የመቅደላ ጽናት ምናምን የሚባል ኃይል ይዘው ይቀጥሉ ከሳቸው ከቀጠሉ አሁን አብዛኛው በሳቸው ስር የነበረው ኃይል ከኮሎኔል ፋንታው ችግሩ ምንድነው? እኛ ወሎ ፋኖች አንድ እንድንሆን እንፈልጋለን። ወሎ አንድ ሆኖ ነው እንዲታገል የምንፈልገው። እርስዎ ለብቻዎት መሆን ከፈለጉ ከእርሶ ጋር እኛ ጉዳይ የለም ብለው እነ ድርሳንም እነ ሀብታሙም እነ ሻለቃ ድርሳንም እነ ሻለቃ ሀብታሙም ሌሎቹ እነ ሃምሳ አለቃ ወንድሙም ራሳቸውን ከኮሎኔል ፋንታውን ላይ ለኮሎኔል ፋንታውን ክብር ስለሌላቸው ሳይሆን ኮሎኔል ፋንታውንን ስለማይወዱ ሳይሆን በኮሎኔል ፋንታውን ብቃት ስለማያምኑ ሳይሆን ኮሎኔል ፋንታሁን አብዛኛውን የወሎ ፋኖ ትተው ከነ እስክንድር ነጋ ጋር ከነ ማስረሻ ሰጤ ጋር መሆንን መረጡ። ከነ ማስረሻ ሰጤ በዚህ ምክንያት አሁን በአሁኑ ጊዜ 100% የወሎ ፋኖች በአማራ ፋኖ ብሔራዊ ኃይል ምኒልክ እዝ ስር ተጠርንፈዋል። ኮሎኔል ፋንታሁን ግን ማስረሻ ሰጤም ከጎጃም ተባሮ ኮሎኔል ፋንታሁንም እንደዚሁ ዳውንት ደላንታ አካባቢ ነበሩ። ከደላንታ ወረዳ ወደ ዋድላ ወረዳ መጡ። ሁለት ከዋድላ ወረዳ ከዛ ወደ ዳውንት ወረዳ ገቡ። ከዳውንት ወረዳ ወደ ጋይንት ተሸጋገሩ። ወደ ጋይንት ወደ ታች ጋይንት ተሸጋገሩ። ከታች ጋይንት ደግሞ ተመልሰው እንደገና ወደ መቅደላ ወረዳ መጡ። ከመቅደላ ወረዳ ወደ ላይ ሳይንት ወጡ። 6 በሉ። ከላይ ሳይንት ወደ ለጋምቦ መጡ። ከለጋምቦ ወደ ሳካላ ወደ ካላላ ወረዳ መጡ። ከካላላ ወረዳ ወደ መካነ ሰላም ወረዳ ገቡ። ወደ ቦረና ወረዳ ደብረ ሲና ቦረና ወረዳ ወደ ጎጃም ሊሄዱ ሲሉ ከጎጃም ፋኖች ጋር ተኩስ ስለነበረ ከዛ ሸሽተው እንደገና ወደ ታች ሳይንት ወረዱ። 10 ወረዳዎች ተመልከቱ። ከታች ሳይንት እንደገና ደግሞ ወደ ከላላ ወረዳ ደግሞ ሄዱ። 11ኛ ወረዳ እና ከካላላ ወረዳ ደግሞ ከላይ እንዳለ ወደ ታች ሸዋ ድንበር ድረስ ደርሶ ሸዋ ድንበር ደገር የምትባል ከተማ አካባቢ እዛ አካባቢ ፋንታሁን ሙሀባ ከማስረሻ ሰጤም እንደዚሁ ጎንደር ነበረ። ከማስረሻ ሰጤ ጋር ጎንደር ተቀላቅለው ከማስረሻ ሰጤ ጋር የተወሰኑ 100 የማይሞሉ ታጣቂዎቹን ይዘው አንድ አካባቢ ቁጭ ብለው ነው ያሉት። አሁን ኮሎኔል ፋንታሁን ተመልከቱት፣ ቁጭ ብለው እንደዚህ ነው ያሉት። ውጊያ እየመሩ አይደለም፣ ኦፕሬሽን እያደረጉ አይደለም። እኚህ ሰው ወገኖቼ፣ እኚህ ሰው የሸዋ የአማራ ፋኖ አሳምነው እዝ ወታደራዊ አዛዥ መሆን ይገባቸው የነበሩ ሰው ናቸው። ግን ተመልከቱ፣ በአፋሕድ ምክንያት በእስክንድር ነጋ ምክንያት እኚህ ሰው አቅም እያላቸው አቅም እንደሌለ፣ ደጋፊ እያላቸው ደጋፊ እንዳያገኝ፣ ሊመሩት የሚችል ትልቅ ኃይል እያለ ልጆች አባታችን ብለው የሚጠሯቸው በመቶ ሺህ የሚቆጠሩ የወሎ ፋኖች እያሉ ከወሎ ፋኖች ተለይተው ለብቻቸው ከነ ማስረሻ ሰጤ ጋር እየተንከራተቱ ያለበት ሁኔታ ነው ያሉና በጣም ያሳዝናል። በጣም ያሳዝናል። አንድ ሌላ ፎቶ ላሳያችሁ። አንድ የእሳቸውም የኔም ወዳጅ የእሳቸውም ደጋፊ እሳቸው እንዲነኩ የማይሆን ለነገሩ እኔም እሳቸው እንዲነኩ አልወድም። ደጋፊ በቃ በኮሎኔሉ ላይ ትንሽ ቅሬታና ክሪቲሲዝም ከተለያየ ማዕዘን እየተሰማ ስለሆነ ኮሎኔሉ ምንድን ነው የሚሰራ፣ ኮሎኔሉ ምንድን ነው የሚያደርጉት፣ አላማቸው ምንድን ነው እየተባለ ብዙ ሰዎች የኮሎኔሉን አካሄድ እየጠየቁ ነው እና ያንን ለመመከት የኮሎኔሉን ከዚህ በፊት ከነ ጀነራል አሳምነው ጋር ሆኖ የተነሳውን ፎቶ ለጠፋ አንዱ ምስል አጋራችሁ ያን ፎቶ እና ከጅምሩም ከነ ጀነራል አሳምነው የሰማያዊ ሸሚዝ ያደረጉ ነው፣ እሱን ይማር። በመካከል ጀነራል ተፈራ ማሞ አሉ እና ከፊት ደግሞ ያሉት ጂንስ ነገር ያደረጉት እንግዲህ ኮሎኔል ፋንታሁን ሙሀባ ናቸው ማለት ነው። ኮሎኔል ፋንታሁን ሙሀባ በግንቦት 7 ተጠርጥረው ለ9 ዓመት በእስር የማቀቁ ሰው ናቸው። ከነ ጀነራል አሳምነው ጋራ ከነ ጀነራል ተፈራ ጋራ የማቀቁ ሰው ናቸው። ትልቅ ሰው ናቸው ታልኳቸው። ኮሎኔል ፋንታሁን በጣም ትልቅ ሰው ናቸው። ኮሎኔል ፋንታሁን ሙሀባ እኔ ከወሎ አንዳንድ አመራሮች ጋር ጠይቄ ባገኘሁት መረጃ እንዳለ ከሻለቃ ምሬ ወዳጆ ጀምሮ መሪው
ምክትል አዛዡ ምክትል መሪውና ወታደራዊ አዛዡ ሻለቃ ድርሳን ብርሃኔ፣ የዘመቻ መምሪያ ኃላፊ ሻለቃ ፋኖ በለጠ ሸጋው፣ ምክትል ወታደራዊ አዛዡ ሻለቃ ሀብታሙ ደምሴ፣ እንደዚሁም በቃ በሁሉ የኮር አዛዦች እነ አምሳ አለቃ ወንድሙ፣ እነዚህ በሙሉ ኮሎኔል ፋንታሁን ሙህባ እዚህ ካሉበት ከነ ማስረሻ ሰጤ ጋራ ያደረጉት ያለውን በቃ ምንም የማይሆን ነገር ትተው ምሬ ጋር ደውለው ወይ ድርሳን ጋር ደውለው በቃ በዚህ ሁኔታ መቀጠል አንችልም፣ በቃ እኔም እናንተ ጋር እመጣለሁ፣ እናንተ ጋር መስራት ፈልጋል ቢሉ በጣም ብዙ ነገር ኤቭሪበዲ እኔ ያናገርኳቸው ሰዎች በሙሉ ደስ ነው የሚላቸው። ስለዚህ ኮሎኔል ፋንታሁንን የገፋ የአማራ ፋኖ ብሔራዊ ኃይል አሳምነው እዝ አመራር የለም። ይህንን ወቁልኝ ወገኖች። ወይም ፋንታሁን በዚህ መልኩ ከነማስረሻ ሰጤ ጋር ከወረዳ 11 ወረዳ በቃ በጥቂት ወራት ውስጥ ብቻ 11 ወረዳ ሲንከራተቱ እሳቸውን ገፍቶ የሄደ እሳቸውን የገፋ የአማራ ፋኖ አሳምነው እዝ አመራር የለም። እሳቸው ናቸው ከፋኖ ከወሎ ፋኖች ጋር አልሰራም ብለው ከነማስረሻ ሰጤ ጋር ከቦታ ወደ ቦታ ከወረዳ ወደ ወረዳ ከቀበሌ ወደ ቀበሌ እየተንከራተቱ ያሉት እሳቸው ናቸው። ይሄ በግልጽ ይታወቃል። አሁን እዚህ አካባቢ ያሉበት ቦታ እኔ ባለኝ መረጃ በጥቂት 4-5 ኪሎ ሜትር ርቆ የአማራ ፋኖ ብሔራዊ ኃይል ፋኖች አሉ፣ የሚኒሊክ እዝ ፋኖች አሉ። ይሄም አካባቢ የአማራ ፋኖ ብሔራዊ ኃይል የሚኒሊክ እዝ ይቆጣጠረው የነበረ አካባቢ ነው። ይሄ ፎቶ የተነሱበት አካባቢ። ሆኖም ግን ያው ከቦታ ወደ ቦታ ኮሎኔሉ ሲንከራተቱ ኮሎኔል ፋንታሁን ላይ ላለመተኮስ የወሎ ፋኖና የወሎ ፋኖ እርስ በርሱ ግጭት እንዳይኖር ለማድረግ በሚል ቦታውን ልቀቁላቸው ተብለው ነው ይህንን አካባቢ ኮሎኔል ፋንታሁን እንዲይዙ የተደረገው። ያን ያህል የአማራ ፋኖ ብሔራዊ ኃይል አሳምነው እዝ እነ ሻለቃ ድርሳን ከፍተኛ ጥንቃቄ እያደረጉ አሁን ድረስ እየተንከባከቧቸው ያሉ ሰው ናቸው። ነገር ግን ኮሎኔል ፋንታሁን ሙህባ አሁንም ከነ ማስረሻ ሰጤ ጋራ መንከራተትን መርጠው ነው ያለበት እና እዚህ ጋር ልክ ነው። ትልቅ ሰው ናቸው። እንግዲህ አንዱ ጥያቄ የምጠይቀው ምንድነው አድማጮች የተመልካቾች እንግዲህ እዚህ ጋር ማን ያለው መሀል ላይ ጀነራል ተፈራ ማሞ አሉ። ኮሎኔል ፋንታሁን ሙህባ ማስረሻ ሰጤ ነው ይበልጥባቸው? እስክንድር ነጋ ነው የሚሻላቸው ወይስ ጀነራል ተፈራ ማሞ? ማንን ነው ማመን ያለባቸው? ከእሳቸው ጋር 9 ዓመት የታሰረው ማን ነው? ጀነራል ተፈራ አይደለም? ጀነራል ተፈራ ማሞ አይደለም እንዴ? ከጀነራል ተፈራ ማሞ ጋር ለምንድን ነው አፋብኃን ተቀላቅለው የማይሰሩት? የጀነራል ተፈራ ማሞ ምክትል ሆነው ለምንድን ነው አፋብኃን ተቀላቅለው የማይሰሩት? ለምን ከማስረሻ ሰጤና ከእስክንድር ነጋ ጋር ይንከራተታሉ? ለእስክንድር ነጋ ብለው ለአፋሕድ ብለው ለምን ከቦታ ወደ ቦታ በዚህ መልኩ ይንከራተታሉ? ዋይ ለምን? ይሄን ነው አንዱ የምጠይቀው። ማስረሻ ሰጤ ይበልጥባቸዋል ወይስ አብሯቸው የታሰሩ ጀነራል ተፈራ ይበልጥባቸዋል? ያን ጥያቄ ነው። ሁለተኛ ጀነራል አሳምነው ጽጌ አንድ ሆኑ ብሏል። እሳቸው የሸዋ ፋኖችን የወሎ ፋኖችን ብቻ ትተው ከወንድሞቻቸው ከነድርሳን ጋር ከሌሎቹ ጋር ተለይተው ለብቻቸው እንዲህ በሚሆኑበት ጊዜ ያሳምነውን ዓላማውን እያደረጉ ነው ወይስ አይደለም? ይህም መጠየቅ አለባቸው። ስለዚህ የድሮ ፎቶን ማሳየት አንድ ነገር፣ ግን አሁን ያለው ነባራዊ ሁኔታ ድሮ ኮሎኔል ፋንታሁን ከነ ጀነራል ተፈራ ጋር ጀነራል አሳምነው ጋር አብረው የቆሙ ናቸው። አሁን ግን ለብቻቸው ተለይተዋል፣ ራሳቸውን ለይተዋል። ከነ ማስረሻ ሰጤ ከነ መስፍን ከፋለው ማለት የአማራ ክልል የአማራ ብልጽግና የአማራ ክልል ምክትል መስተዳደር ጋር አብሮ ሲነጋገር ሊክ የወጣበት የብአዴን ሰርጎ ገብ ነው። ከብአዴን ሰርጎ ጋር ነው ኮሎኔል ፋንታሁን አሁን ከቦታ ወደ ቦታ ከሀገር ወደ ሀገር እየኳተነ። ለምን?
ይሄንን ነው በቃ እኛ ወይ ፋንታውን ሞባን በተመለከተ እየጠየቅን ያለ ነው። ይሄንን ሌላ እዚህ ጋር ተመልከቱ ወገኖች፣ እዚህ ጋር ተመልከቱ። ወይ ፋንታውን እዚህ ጋር ከነማስረሻ ሰጤ ጋር ሲንከራተቱ ከቦታ ወደ ቦታ ሲንከራተቱ እንዳልኳችሁ አንድ ቀበሌ አካባቢ ነው ያለው። እሱም ደግሞ የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ቦታውን ለቆላቸው እና እዚህ ጋር ተመልከቱ። ይሄ እዚህ ጋር የምታዩቸው ኮሎኔል ሞገዝ ዘገየ ናቸው። ኮሎኔል ሞገዝ ዘገየ የአማራ ፋኖ ብሔራዊ ኃይል ልዩ ወታደራዊ አማካሪ ሆነው እየሰሩ ነው። ኮሎኔል ፋንታሁን ከማስረሻ ሰጤ ጋራ ቁጭ ብሎ ነው የምናያቸው። ለኮሎኔል ፋንታሁን ማን ነው የሚሻላቸው? ማን ነው የሚቀድምባቸው? በትግሉ መጀመሪያ ጊዜ በፋኖ መጀመሪያ ጊዜ እሳቸው ኮሎኔል ሞገስም እንዲታወቁ ያደረገ የፋኖን እንቅስቃሴ ምንነት ያሳዩበት የወገል ጤናው ድል፣ የደላንታው የወገን ጤናው ድል እንዲሁም ሌሎች ድሎች የተገኙት እሳቸው ከኮሎኔል ሞገዝ ዘገየ ጋር እንደ ወንድማማቾች ሁለቱ ኮሎኔሎች ተብለው አብረው ኦፕሬሽን አድርገው አይደለም። አሁን ለእሳቸው የሚበጀው ከቀድሞ ወንድማቸው ወገናቸው ሁለቱ ኮሎኔሎች ተብሎ ሲጠሩ ከነበሩት ከአንደኛው ጋር ከኮሎኔል ሞገዝ ዘገየ ጋር መካከል ላይ ያሉት ማለት ነው። ከኮሎኔል ሞገዝ ዘገየ ጋር አንድ ላይ ሆኖ ለህዝብ ውጤት የሚያበቃ ስራ መስራት ነው የሚሻላቸው ወይስ ከነማስረሻ ሰጤ ጋር መንከራተት ነው የሚሻላቸው? ሌላው ኮሎኔል ፋንታሁን እንዳልኳችሁ አፋሕድ ብለው እስክንድርን ብለው ከወጡ በኋላ የላስታ ሳምነው ኮር እነ ሻለቃ ወንድሙ እነ ድርሳን እነ ሀብታሙ የምዕራብ ወሎ ኮር የምዕራብ ወሎ ኮር የምዕራብ ወሎ ኮር ውስጥ ያሉ ፋኖች የልጅ ኢያሱ ኮር ውስጥ ያሉ ፋኖች ላስታ ሳምነው ኮር ደግሞ እነ ሻለቃ ወንድሙ ማሩ እና 50 አለቃ ወንድሙ ማሩ እነዚህ በሙሉ ከሳቸው ጋር የነበሩ ከሳቸው ተለይ። አሁን ተመልከቱ በሳቸው ስር ያለው ትልቁ ኃይል ከአራት ኃይሎች ሶስቱ አፋሕድን አንፈልግም፣ እስክንድር አንፈልግም፣ አፋሕድንና እስክንድርን ተውና ወሎ አንድ መሆን ስላለበት ተመለስ ብሎ ሲሏቸው እሳቸው እስክንድርን መርጠው እነ ድርሳንን እነ ሻለቃ ሀብታሙ ደምሴን እነ 50 አለቃ ወንድሙ ማሩን በቃ የላስታ ኮርን የምዕራብ ወሎ ኮርን የኢያሱ ኮር አመራሮችን ወደ ጎን ትተው ከማስረሻ ሰጤ ጋር ማን ነው የሚሻላቸው? እነ ድርሳን እነ 50 አለቃ ወንድሙ ማሩ አይበልጡባቸው? የወሎ ፋኖዎች አይበልጡባቸው? ከዛ በኋላ ደግሞ እንደገና የደጋው መብረቅ ኮር አለ። የደጋው መብረቅ ኮር ለረጅም ጊዜ አፋሕድን አንፈልግም፣ እስክንድርን አንፈልግም፣ ነገር ግን ኮሎኔል ፋንታሁን አባታችን ስለሆኑ ኮሎኔል ፋንታሁንን እንመልሳለን፣ ወደኛ እንዲመጡ እናግባባለን። ለረጅም ጊዜ የደጋው መብረቅ ኮር ውስጥ ያሉ ፋኖች ለኮሎኔሉ ክብር ስላላቸው፣ ለኮሎኔሉ ሪስፔክት ስላላቸው ኮሎኔሉን የማሳመን ስራ ሲሰሩ ነው። በቃ ከኮሎኔሉ ጋር ነው ወደ አፋብኃ የምንመጣው። እኛ ብቻችንን ወደ አፋብኃ አንመጣም። ኮሎኔሉን እናምነዋለን። ኮሎኔሉ ትልቅ ሰው ነው። ኮሎኔሉ ትልቅ ስራ ሊሰራ የሚችል ሰው ነው። ስለዚህ ኮሎኔሉ አባታችንን ይዘን ነው የምንመጣው ብለው ኮሎኔል ፋንታሁን እንዲመጡ ብዙ ስራ ለመስራት ታገሱን ብለው ብዙ ስራ ሲሰሩ ነው። አፋሕድ ውጤት እንደሌለው ያውቃል። አፋሕድ የሞተ የበሰበሰ የከሸፈ ድርጅት እንደሆነ ያውቃል። እስክንድር ነጋ እንኳን ትግሉን ሊመራ ትግሉን ወሎን እንደከፋፈለ ጎንደርንም ሸዋንም እንደከፋፈለ ያውቃሉ። ፋኖ አንድ እርምጃ ወደፊት ትልቅ እርምጃ እንዳይሄድ ትልቅ መሰናክል ከሆኑ ሰዎች መካከል አንዱ እስክንድር ነጋ እንደሆነ ያውቃሉ የደጋው መብረቅ ኮር ውስጥ ያሉ ፋኖዎች። ስለዚህ ኮሎኔሉ ይሄንን አውቀው ኮሎኔሉ ወደ አፋብኃ እንዲመጡ ብዙ ሙከራ ሲያደርጉ ነበር። እሳቸው ይመሩት የነበረ ክፍለ ጦር ማለት ነው የመቅደላ ጽናት የሚባለው ክፍለ ጦር ነው እንግዲህ አድጎ የደጋው መብረቅ ኮር ይሆን። አሁንም ያንን ሁሉ ተሞክሮ እሳቸው ሊሰሙ አልቻሉም። ስለዚህ የደጋው መብረቅ ኮር ጠበቀ በዚህ ሁኔታ መቀጠል አንችልም ብለው የደጋው መብረቅ ኮር በቃ በመጡ ጊዜ ኮሎኔሉ ይምጡ፣ እኛ ግን አፋብኃን እንቀላቅላለን ብለው
ሌሎች ፋኖችም ተቀላቅለው 6ኛ የአማራ ፋኖ ብሔራዊ ኃይል ሚኒሊክ ዕዝ ኮር ሆኖ ወጥተዋል። እንግዲህ ለኮሎኔል ፋንታሁን የቱ ነው የሚሻለው? ልጆቻቸው እሳቸው ያሰለጠኗቸው እሳቸውን የሚያምኑ አባታችን የሚሏቸው በእሳቸው ስር ስንት ገድል የሰሩ ስንት ጀብድ የፈጸሙ ፋኖች ነው የሚሻሏቸው? እነ ድርሳን እነ ሀብታሙ ደምሴ እነ 50 አለቃ ወንድሙ ማሩ የወሎ ፋኖች ነው የሚሻሏቸው ወይስ እነ ማስረሻ ሰጤ ወይስ እስክንድር ነጋ? እና ይሄ እንግዲህ ከኮሎኔል ፋንታሁን ዙሪያ ላይ ሊነሳ የሚችለው ጉዳይ ነው። ኮሎኔል ፋንታሁን በአሁኑ ጊዜ እንዳልኳቸው ራሳቸውን ሪሌቨንት አድርገው ራሳቸውን ዋጋ ቢስ አድርገው ከቦታ ወደ ቦታ ከሀገር ወደ ሀገር ከወረዳ ወደ ወረዳ ከቀበሌ ወደ ቀበሌ እየተቅበዘበዙ በአሁኑ ጊዜ ሸዋ ድንበር ላይ ሆነው ነው ያሉት። እና እንደውም በቅርብ አንድ ያየሁት መረጃ ምንድነው ሸዋ ድንበር ላይ ከሸዋ እነ እስክንድር የሸዋ ፋኖችን ልከው የተወሰኑ የእነ እስክንድር ታጣቂዎች ወደ ወሎ መጥተው ኮሎኔል ፋንታሁን የወሎ ጠቅላይ ግዛት ዕዝ በሚል ከመቶ የማይበልጡ እኮ ናቸው። እና የወሎ ጠቅላይ ግዛት ዕዝ ከሸዋ ከሸዋ አምደ ጽዮን ኮር ፋኖ አመራሮች ጋር ንግግር አደረገ ብለው ቪዲዮ እና ፎቶ ሲለቁ ነበር ያረተያቸው። እና ከሸዋ እነ እስክንድር የተወሰነ ኃይል ልከው ለምን ይሄ አሁን ያሉበት ቦታ ሸዋ ድንበር ላይ ነው። በ30 ደቂቃ ሸዋ ትገባላችሁ በእግር መንገድ። ከሸዋ ደግሞ በ30 ደቂቃ እዚህ መምጣት ይቻላል። ሸዋ ድንበር ላይ ነው። የት ድንበር ላይ እንደሆነ አልነግራችሁም። ጃማ ወረዳ ይሁን አላውቅም፣ ያው ከለላ ወረዳ ነው፣ ግን የት አካባቢ እንደሆነ አልነግራችሁም። ግን ኮሎኔሉ ያው እንዳልኳችሁ ነው፣ በቃ መጓዝ ይወዳል። ስለዚህ አሁን ያሉበት ቦታ ነገ ሌላ ቦታ ነው፣ ሌላ ቦታ ነው፣ እንዲህ እያሉ ብቻ በቃ የተወሰኑ እንዳልኳችሁ እንደዚህ ወጣቶችን በሳቸው ስር ይዘው እንደዚህ ወጣቶችን እያንገላቱ እየኖሩ ነው። እና ምንድነው ችግሩ ብዬ ስጠይቅ እኔ ወገኖቼ ኮሎኔል ፋንታሁን እንዳልኳችሁ ዙሪያቸው ያሉ ሰዎች አጥረዋቸዋል። በቃ መረጃ እንዳያገኙ እየተደረጉ እየሆነ ያለውን ነገር እንዲያውቁ እየተደረገ ያለ። በጣም የዋህ ናቸው፣ በጣም ጎበዝ ናቸው፣ በጣም አገር ወዳድ ናቸው፣ በጣም ሀቀኛ ናቸው። እኔ ኢንቴግሪቲያቸውን የኮሎኔል ፋንታሁን ኢንቴግሪቲ ጠይቄ አላውቅም። ትልቅ ሰው ናቸው፣ በጣም ትልቅ ሪስፔክት አለ እነሳቸው። ነገር ግን ዙሪያቸው ምን ሆኗል? ዙሪያቸው ታስረዋል። ስልክ እንዲያናግሩ የሚፈቅዱት ራሱ የተወሰኑ ስልካቸውንም ይዘው እሳቸው ስልክ አይዙም። ስልካቸውን ሌሎች ናቸው ስልክ ደውለው ለእሳቸው የሚሰጡ። ስለዚህ እሳቸው እንዲያናግሩ የሚፈለገው ራሱ የተወሰኑ ሰዎችን ውሸት የሚነግሯቸው እና እዚህ ዙሪያቸው ደግሞ ብአዴኖች አሉ፣ እንደነ መስፍን ከፋለው ያሉ ብአዴኖች አሉ። ስለዚህ የእሳቸው ችግር ይሄ ነው። ለዚህ ነው ከዚህ በፊትም በቃ ኮሎኔል ፋንታሁን የቁም እስረኛ ሆነዋል ብዬ ስናገር የነበረው በዚህ ምክንያት ነው። እንግዲህ ይሄ ሁሉ እየሆነ የቁም እስረኛ ካልሆኑ በቀረ ምን ሊባል ይችላል? እና እንደው ይሄ ከተነሳ አይቀር የኮሎኔል ፋንታሁን ሞባን ጉዳይ ወሎን በተመለከተ ካነሳን አይቀር እሱን እናንሳ በሚል ግን የወሎን በአጠቃላይ የወታደራዊ ቁመና በተመለከተ ግን አድማጮቻችን፣ ተመልካቾቻችን ኮሎኔል ፋንታሁን መጡም አልመጡም የሚለውን እንደው ለሳቸው ክብር ስላለን ለሳቸው አክብሮት ስላለን ትልቅ ሰው በዚህ መልኩ በቃ ወናቢስ ሲሆን ያሳዝናል ከሚል እንጂ በአሁኑ ጊዜ 100% የወሎ ፋኖች አንድ ሆነው የተቀናጀ ስራ እየሰሩ ነው። ከዚህ በፊትም በመስከረም 14ም የሰሩትን ስራ አይተናል። ከዚህም በኋላ መስራታቸውን ይቀጥላሉ። እንግዲህ አድማጮቼ፣ ተመልካቾቼ ለዛሬ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።